እጅጉን ከባድ አጋንንታዊ ሴራ አለ ከበስተጀርባ። ከዚህ ጋርም ከቻልኩ እንዲሁ አንድ ቪዲዮ ለቅላችኋለሁ። ይችኛዋ ያው ይችን ፕራይቬሲዋ የተጠበቀ ነው። ስለማየት ታይ ምንም ችግር የለውም፣ ማየት ትችላላችሁ። ምን ያክል እንዴት እንደሚገባ የዝሙት ፊልም በእኛ በሰዎች ላይ እና ይህን ነገር ጥንቃቄ እናድርግ። እውነት ፈረንጅ ባሪው ተማሽ እኔ እንደዚህ አይነት ክሬዚ ነገር ማየት አልፈልግም። አሞሪ በቃ ወተውኝ ለዛ ምናምን ትላለች። እሺ ያው ክሬዚውም እንደዚህ ያረጋል። ክሬዚውም እንደዚህ ያረጋን። በስንተኛው ክፍለ ዘመን ነው እንዲህ አይነት ትምህርት ያመጣው? አሁን ወጣቱም እንደው ዘል ሲልልን ምናምን እንደዚህ ይሄ ፊልም ምናምን ሲመጣልን ምናምን ወዲያውኛ እየሰራን ምናምን ስትራቴጂያችንን እንቀይሯለን። በቃ አሁን ይሄ ዛር ምናምን ሲባል ይሄ ተነቅቶበታል፣ ይሄ ተበልቶበታል በሌላ ይሄ እንደዚህ ይሄ ጠንቆላ ምናምን ይሄ ተነቃበት በሌላ ይሄ ደግሞ አሁን ወጣቱን ይሄ አሁን ለምሳሌ እሷ ቤታችን የዛር መንፈስ ጨሌታ የዛር ምናምን አለ በሱን ተቀበይልን ዛር ተረካቢ ብንላት እንደዚህ አትልልንም። ስለዚህ ምን አትልልም? አትልልኝም ቀጥታ ትመጣብኛለች ቤተክርስቲያን። ስለዚህ ትመጣብኛለች ቤተክርስቲያን። ስለዚህ እቺን በዛር አይደለም ማጠቃት በዚህ ነው በዘመናዊነት በዚህ አድርጌ በዚህ በቃ ስትራቴጂውን አስተካክለዋል። ጸዷችሁ አስተካክለዋል። ምንድነው ጸዷችሁ? ተመቸዋችሁ እና ስትራቴጂን ለወጥክ? ስትራቴጂውን ለውጠዋል። ስለዚህ ምን አረካት? የእድሜያቸው የሚመቻቸውን አጋንንት እንሰጣቸዋለን። እንደ ጸባያቸው እንደ እድሜያቸው ለምሳሌ ለእናቷም ለአያቷም ዛር ሰጠን፣ ለሷ ደግሞ ይሄን ሰጠን። ምልክቷ ምንድነች አልከኝ? ምንድነች አሁን እቺ ምልክት? እስቲ እኔ ያለኝ አንቺ አለሽ ወይ ነው በቃ። እኔ ያለኝ አንቺም አለሽ። በእጅ ለምን እጅን ምልክት ለማድረግ ለምን አልሐሰብ? አንተ ደግሞ አሁን ይዳሷ ሌዝቢያን ነኝ እኔ አንቺም ሌዝቢያን ነሽ ከማለትና ረቀቅ ባለ በሙድ ሰው ሳያውቅ ምናምን እንደዚህ የትኛው ይቀላል? አንተ ስታስበው እንደዚህ ነይ ማለት ነው የሚቀለው ነው ወይስ ነይ አንቺ እዛ ጋር ነይ ማለት ነው የሚቀለው? ባጭሩ በቃ አሰብኩ በቃ እንደዚህ ነው። የት ነው የሚቀለው? እኔ እንጃ የት ይቀላል? አንተ እዛ ጋር ያለችው ልጅ ምጥራ ነይ አንቺ እዛ ጋር ነይ ያየሽ ነው ነይ ከማለት እንደዚህ ስትላት ኢሚዲየትሊ የስላ ትመጣለች። ኮድ ነው ይሄ አጭር ኮድ ነው በቃ ባጭሩ እሷም ሳይደብራት እኛም ሳይደብረን ባጭሩ በቃ እንደዚህ መደባበር የሌለበት በፒስ በቃ ሁሉ ነገር ይፈታል። በምን ጊዜ ነው እሷን እንደዚህ የምታረጉት? በምን አይነት ሰዓት ነው? በምን አይነት ወቅት ነው? በቃ ልክ ቤተሰብ እኛን እንይዝላታለን፣ ወንድሞቿን እንይዝላታለን። አብሷን ባለፈው ለታ የሆነ ሰርግለት የሙስሊም ሚዜ ሆነች። ራሳችንን ያረግናት። ከዛ የሙስሊም ሙዜ ወደዚህ ጋር እንዴ የሙስሊም ሚዜ ሆነች። ከዛ እዛ አላሁ አክበር እያልሽ በቃ ከበሮ እየመታሽ ነው ደስ በቃ በሳይት መፈረኳን ምን ነገር እንዴ ምን ያሄም ማካበር ነው ኦርቶዶክስ ነው ምናምን ብላ ጠምጥማ ልክ እንደነሱ ምናምን ሙዜውና ማታ ላይ 3 ቀን ነው 4 ቀን እዛው ታደረች። 4 ቀንም 3 ቀንም ግን በዛው ሌላ ቦታ ስንወስዳት በዛው ሌላ ቦታ ነው የምናሳድራት። ከዛ እናትየው ያልክሽ ሰኞላት ፈጥጥ ብላ ሌላ ቦታ ትሄዳለች ከሴቶች ጋር ተጠቅጣ። መግባቢያው መንገድ ምንድነው? እቺ ናት አልኩ። በየሆቴሉ ነው ወይስ በምን ቦታ ነው? እኛ ራሳችን የምታርግበትን ቦታ እንነግራታለን። ልክ የሆነች የኛው ሴት ስትመጣ እጅሽን ነው ራሴ እጄ እንደዚህ ይላል። ከዛ ያቺ እጄ እንደዚህ ይላል ራሴ እንደዚህ። ከዛ ያቺም እንደዚህ ስለታለች በቃ ሳቅተን እና መግባቢያ ነው ይሄ። ኮድ ነው? አዎ ናንተ ተቀላቀይ ነው እንዴ? ናንተ ተቀላቀይ ነው የሚባለው? ናንተ ተቀላቀይ። ቋንቋው ላንጉቹ እንዴት ነው? ይሄ አያርፈው ምናምን ቢብራብ ሙድ የለውም ምናምን በቃ ይሄ ራሳችን ነው። ያካሄድ ባህሪ ያለው? አዎ አካሄድም አለ። እንዴት ነው ባካሄድ የምትታወቁት? ብልጥ ቁልጥ በቃ ብልጥ። እንዴት ነው ብልጥ ቁልጥ? ስነስርዓት እናስያታለን። ስነስርዓት በቤቷ ስነስርዓት እንደውም አውቀን ከወንድ ጋር እንደምትል ምናምን እናስመስላለን። አውቀን አንዳንድ ወንድ እንደምትል ምናምን እንጂ ይሄ ነገር እንዲታወቅባት በጣም እሷ ራሱ ትፈራለች። ቤተክርስቲያን ትሄድልና እንዴ አንቺ ቢታወቅብሽ ይሄ ነገር አላበላሽ አው ይቅርብ። እስቲ አካሄዱን እንዴት ነው አሳየ የእናንተ እሺ ወደዚህ ተመለስ። ከሌሎች የሚታወቅበት በጠላት የምንነቃበት
አሁን ግን በመንፈስ እጅ ተይዞ መከራ የምናይበት ነው። ይህቺ ደግሞ ምንድነች? እዛ ከፍሬንዴ ጋር ነው፣ ከፍሬንዶቼ ጋር ነው። ምንድነው? በቃ አንተ ጓደኛ ሰላም አትልም? ከዚህ ውስጥ የምትፈልገው አለ? ሁላችን የምንገናኝ የለም፣ ችግር የለውም። ወይ እኔ የምልህ ከጀርመን ነው የመጣው ሰይጣኑ? ቀጥታ ከሲዲው ነው የመጣው? ከሲዲው ነው፣ ግን ሲዲውን የጀርመን ሴቶች ናቸው። እኔ ከሲዲው በቃ ልክ ሲዲውን ስከፍተው ግን ስከፍተው ገና ቪዲዮ ቤት ላይ ስትቀበል በእጇ ነው የገባሁት። በእጇ ገባ። በቃ ያዥሁዬ ወዲያው በቃ እዛ ካክስቷ ልጅ ጋር እንዳልኩ የበለጠ ሌሊት ነው የምታስወጣት? ቀን ነው የምታስወጣት? ቀንም ሌሊት ችግር የለውም እሱ። አንድ ቀን ለታ ወንድሟ እንትን ወሰዳት፣ አራዳ የሚባል ጭፈራ ቤት አለ እና እንድታቂ ብለሽ እንድትማሪ ምናምን ብሎ ወሰዳት። እሷ እኮ ለታጣሳ ጨርሳለች ሁሉ። ከዛ እንድታቂ ብሎ ወሰዳት። አዎ ያ እንደ ብቻ ነገር እንድትማሪ ነው ምናምን ስላት እኔ አልፈልግም፣ እኔ እንደዚህ አይነት ቦታ አውቃ እኛ እኮ ነን እኛ ነን። ገረመ በጣም እኔ እንደዚህ አይነት ቦታ አልገባም፣ በቃ እወጣለሁ ይላል። ምን ይመስላሉ? እኔ እግዚአብሔር እዚህ ቦታ ያመጣኝ ሊያስተምረኝ ነው። እኛ እኮ ነው የምንለው፣ እሱ አይደለች። ደስ አለው በቃ እቺ ልጅ እንደዚህ አይነት አታውቅም ብሎ እቺ እንደዚህ አይነት ከዛ እወጣለሁ ብላ በቃ እወጣለሁ እሪ ያለች ሰው ላ ተነስቶ በቃ አስወጣት። እኔ በቃ ምናምን ነገር አለች። ከዛ ይዟት ወደ ቤት ገብታ ብቻዋን አልጋ ላይ ተኝታ ተላሳቀች። እንዴት ነው ያሳቀች? ምን አሳቀች እንዴ? አንተ ሰው ነገር ጨርሳ እኔ አልፈልግም እኔ ምናምን ስትል እንዴት ነው የማልስቀው? ግን አንተ በጣም ታዘብካት ወይስ ጉዳዩ እንዴት ነው? ገረመኝ በቃ። አንተ ሰይጣን ነው። አዎ እኔም ገረመኝ። ለምን ገረመኝ? አንደኛ ነገር የወንድሟ መሾር ገረመኝ። እሺ ደስ አለኝ። የእሷንም የወንድሟን ሚስት ነው በቃ አደነቋት ምናምን ወሰዷት ወደ ቤት። ምንም ወንድ አይደውልም፣ ሴት ነው የሚደውለው። ጨዋ ነሽ አንቺ ጨዋ ነሽ አለ። እውነት ነው እንዴ? አማን እንዴ? ሴት የሚደውለው ምን አይነት ሴት እንደሆነ ታውቃለህ እንዴ? ምን አይነት ሴት ነው የሚደውለው? ነይ እኮ ነው። ነይ ነይ እኮ ነው ሴቱ። ምን አላችሁት? ስሙን ምን አላችሁት? ያንተ የሰይጣን ሌዝቢያን የምንፈልገውም በዚህ እድሜ ነው። በቃ በዚህ እድሜ ያለ ሰው ከስር የኮተኮትን ስታሳድገው እያማረ ነው የሚሄደው። ምን ያህል ሰው ታገኛለህ? በጌታ እንዳለ ህዝቡ ይሄ ሆኖ ይል እንዲያውንማ ዘመን መጣሽ እያሉ ዘመናዊ የሆኑ መስሏቸው ሚኒያቸው ምናምን ሲሉ ቸፍ ነው። እኛ ኢሚዲየትሊ በቃ እኛ ቸፍ ነው። ምንድነው ዓላማ? ዋናው ዓላማ ማሳበድ እብድ ነው አረክ በቃ ጨርቋን ጥላ ምናምን። ለዛን ጊዜም ተዋታለን እኛ እዛው በሷ ምን እንጠቀማለን? ማሳበድ። እሷ ስታበድ ያው ቤተሰቡም ይናወጣል። እናትየዋም ደም ግፊት አለባት፣ ያው በዛው ጭጭ ትላለች ወይም የሆነ በቃ ማሳበድ ነው ዋናው። እኛ ለማለት ማሳበድ ሀፍ ክሬዚ እናደርጋት። አንዳንዴ ሾጥ ያደርጋታል እኮ አንዳንዴ ሾጥ ያደርጋታል። አንድ ቀን በረክ ላይ እናስጠጣት ሾጥ ያደርጋታል። በቃ ምንድነው ሾጥ? በቃ አንዳንዴ ሞሰድ ያደርጋታል። በቃ ብስጭት ምናምን እኔ ለየትኛው እንትን ቤት ነው እኔ ሄደን መጣም እኔ ሲሆን ነው የምገባው ምናምን ትላለች። ሄደን መጣም ሲሆን ነው የምገባው በረኪና ጠጥቼ ብሞትስ? እኔ ሲሆን ነው የምገባው በረኪና ጠጥቼ ብሞትስ ምናምን ከመጠየቅ አልድን ነው እግዚአብሔር ትላለች። ሲኦል ቢሞላበት ክዳኑ ላይ ቁጭ አደረገኛል እንጂ እኔ ወደ ገነት አይወስደኝም ትላለች። እግዚአብሔር ሲኦል ቢሞላበት ክዳኑ ላይ ቁጭ ያደረገኛል እንጂ እኔ ወደ ገነት አይወስደኝም ትላለች። በቃ አንተ ደስ ይላል እንደዚህ ስትል። ቀን ሙሉ ስስቅ ነው ሙሉ አልኩ። ቀን ሙሉ ስስቅ ነው ሙሉ። እኔ ምን ያስቃል? ተስፋ ማስቆረጥ እኮ ነው በአምላኩ ላይ። ሲኦል ቢሞላ ክዳኑ ላይ ቁጭ አድርጎኝ የሚሄደው እንጂ እኔ ወደ ገነት አይወስደኝም። ለመሆኑ ገነትና ሲኦልን ታስባለች ነው? ያንተ ሐሳብ ነው? ያው ገነትን እንደማትገባ ነው የምታውቀው። ሰው ተስፋ ቆርጣለች፣ ገነት አትገባም። ሌላውን ሰው መጽሐፍ ቅዱስ ስትይዝ እናስከድናታለን። አንቺ በዚህ በጨማለቀ እጅሽ እንዴት ትይዣዋለሽ ምናምን ስላት እውነት እኮ ነው ግን አመለ ቁጭ አድርጋ ትሄዳለች። ከዛ ትተኛለች። በቃ ዝም ብለህ ጸሎት ሳታረግ ምናምን። በርሶ መጀን የሚባል ቤት አለ። ይሄ ነው በርሶ መጀን? ኧረ እሱ ቤት እኮ እንደ አባቱ ያምራል መሰለህ። እንትን በርሶ መጀን ነው። የሙድ ቤት ነው። የሙድ ቤት ነው። አዎ በርሶ መጀን። ሴቶችማ ሲመጡ አጭር ቀሚስ አድርገው አንገቷ እንደዚህ ብለህ እንዲህ ባታይ ባውጣዋል አውራት በተኛ ምናምን ትላለች። እንደዚህ ታይና ችባው ጣዋት ጌታ አውራት በተኛው አጸዳም ይዋት ናታችሁ ምናምን ትላለች።
ይሄ ነው አጸዳ ጌታ እኛ የምንወደው እጇን ይሄን እኛ በጣም እንወዳለን። መሞረር ነው አልኩ መሞረር እህቷ ራሱ አንቺ ሞልቢያ እንኳን ስትጨምቂ እኮ እኛ የምንወደው እጇን ይሄን እኛ በጣም እንወዳለን። መሞረር ነው አልኩ መሞረር እህቷ ራሱ አንቺ ሞልቢያ እንኳን ስትጨምቂ እኮ ተጠንቅቀሽ ነው ለልጅሽ ምንድነው እንደዚህ ማለት ትላታለች። ከዛ ምን አገባሽ እንዴ እጄ እኮ ታዲያ ይበረጋጋል እንዴ የሰራተኛ እጅም ሰል እንዴ ወይ እምል ከሴቶቹን የምታገናኝበት ዘዴ ምን አይነት ነው? እኔ ራሴ እንዴት ብዬ ላውራልሽ እንዴ ነገርኩ ሴቶቹን ማገናኘው ነገርኩ እኮ እኛ የኔ የሆነችው ሴት አውቃለሁ አይደል እንዴ ታውቃታለህ? በአይን ብቻ ነው የምታውቃት? ስለዚህ አውቃለሁ ሲመጡልኝ አውቄል እንዴ የኔ የሆነችው እንደዚህ አሳያትና በቃ ራሴ ነኝ እጇ እንደዚህ ያደርጋሉ። በካራክተር ነው በእጁ ብቻ ነው? በእጁ እንደዚህ። ምን ያህል ሴቶች አሉ አሁን እዚህ አዲስ አበባ ውስጥ? ኧረ ስንቱን ቆጥሬ እልፍ አላፋት ያገቡ ሴቶች አንዳንድ ሹገር ማሚ የሚባሉ አግብተው ራሱ ከሴት ጋር መውጣት የሚፈልጉ አሉ። ይሄን ሁሉ ተምረሃል እንዴ? ልጅቷ እኮ የማታውቀው ጉድ የለም። በስንት ዓመት ነው ያጠናቀቀው? በ14 ዓመቷ ነው 7ኛ ክፍል ተማሪ ያልቻልኩ ገባው እስከ 19 ዓመት ድረስ አሁን ሁሉንም ነገር በቃ እና ደግሞ ችግር እንዳታቃራታለሁ። ኦኬ ችግር ካወቀች ቤተክርስቲያን ትሄድብኛለች። ችግር ካወቀች ቤተክርስቲያን ትሄድብኛለች። ችግር እንዳታውቅ በቃ ሁሉ ነገር ገንዘብ ይገኝበታል። እሷ አትቀበልም አልኩ። ገንዘብ አትቀበልም እሷ። እሺ ከዛ በቃ ችግር እንዳታውቅ ቤተክርስቲያን እንዳትሄድብኝ ምናምን እና ቤተሰቦቿ ደግሞ እንደዚህ አንተ እንዲጠሉ ምናምን በወንድሟ ሚስት በኩል ተልኬ አንተ እንዲጠሉ ምናምን በቃ እሰራለሁ። በቃ ቤት ውስጥ አስተካክላለሁ ሁሉም ነገር። ይሄ ሁሉ ምንድነው? ነፍሷን ለማጥፋት ነው ወይስ እሷን በስጋ ለማሳበድ? ለማሳበድ ያው አሳብደን መጨረሻ መግደል እኮ ነው። አሳብደን አለባበሱ ከዚህ የተሻለ ነው ወይስ እንዴት ነው? ይሄው እንደዚህ ነው። ቁልት በቃ አይ አሁን አለባበሱ ምንም አይልም። ይሄ ማንኛውም ኖርማል ሴት የምታረገው ነው። ከዚህ የባሰም እናስለብሳታለን ከቤተሰብ እያስደበቅን። እናትየዋ ሳታውቅ? አዎ እናስለብሳታለን። እናትየዋ ብታውቅ ምንም አትልም። ብታውቅ ምንም አትልም። እናትየዋ ምንም አትልም። ብታውቅ ሲጋራ ይሄ ከንፈሯን አታየውም እንዴ? ምን ሆነ? አታየውም? ጠቁሯል እኮ ቀይ ነበር ጥቁር በቃ ይዛ። በምን ሰዓት ነው ሲጋራ የምትስበው? ሲጋራ ሳታጤ ሳትውል። በስንት ሰዓት ማለት በምን ሰዓት? ልክ እንደ እንጀራዋ ጠዋት ማታ ቁርሷ። ልክ ምንድነው ሲጋራው የሚገዛው? ምን ገዛ ሲጋራ? ዲር ላይት እሱን ነው የምታጤሰው። ዛሬ ነው የሰማሁት እሱን። ኧረ በለው ህዝቤ እንዳለ ተለቆበት የለ እሱን ነው የምታጤሰው። ከሲጋራው ምን ጥቅም አለ እንዴ? ያማ እንዴ ምን ሆነሃል እንዴ? ዋናው መጥፎ ስራ መስራት አይደል? መጥፎ ስራ ሁሉ እኛ ነው ያው በቃ መጥፎ ስራ ማሰራት። ማተቧስ እኮ የጌታ መስቀል ነው ያደረገችው። እሱ ያንተ ነው። ምን መስቀል አድርጋለች እቺ ልጅ? አሁን ሌዝቢያን ነኝ ብትል እንዴት ማን ያምናል? ይሄ አሁንማ ሄድን እኮ በቃ አይደለም። ይሄ መስቀሉ ሳያቃጥልም ነበር? የኛ እያለማ አያቃጥለኝም። ለምን? አርክሰዋለች። እሱን ይዛ ትቀማለች። እሱን ይዛ ታጤሳለች። እሱን ይዛ ትጠጣለች። ታዲያ ለምንድን ነው የማይረክሰው? ባል ብታገባስ? ወልደ መንፈስ ቅዱስ ጉዱን አመጣው። ደግሞ በስመ አብ ወልድ ትላለህ? አዎ እንዴ ተላምጄ ነው እንዴ? እንዴት ነው በስመ አብን የምትለምደው? በስመ አብ ያው እንዴ መሰለህ በስመ አብ የማንለው የምር ከልብ በስመ አብ የሚል ሰው አለ። ከልቡ ማለት ጸልዮ በንስሐ ምናምን የሚባል ነገር አለ። ጸልዮ ምናምን እሱ ላይ በስመ አብ ብንል እንቀጥላለን። እሷ ላይ በስመ አብ ብንል ምንም ሚኒንግ የለውም፣ ትርጉም የለውም፣ ምንም ጣጣ የለውም። እና ብታገባስ ወንድ ምን ሆነሃል? ስንት ጓደኞች አሏት በዚህ አይነት መንገድ? ኧረ በስመ አብ እኔ ቢያንስ ከ100 በላይ አትወጣም እንዴ? ኧረ ቁጥር ስፍር የለውም። ግን ከበሽታ እንጠነቀቅላታለን። ለምንድን ነው የምትጠነቀቀው? እና ድንገት አሁን እንወስዳታለን በወንድሟ ባል በኩል ምናምን አላልኩም? እዛ ሀገር ውስጥ አሳብደን እናሰባችን ማለት እዛ ሀገር ወስደን አሳብደን ልክ ኤርፖርት አብዳ እናቷ ከኤርፖርት ልክ ልጄ መጣ ስትል እሷ ክሬዚ ሆና ሃይ ማሚ እያለች ራቁቷን ሆና ከች እንድትል ነው። በቃ እኛ አለማችን እሱ ነው። ይሄ ነው ሀሳባችሁ? አላማችን እሱ። ስንት ሴቶች ጓደኛ አሏት? በሌዝቢያንነት በጣም ብዙ። ምን ያህል ሆነ? ብዙ ካየችው ጋር ነው የምትለው። ካየችው ጋር ቁጥር ስፍር የላቸውም። በቃ እነዚህን ሰዎች የምታገኛቸው የት ነው? ራስ ያገኛል። መንገድ ላይ ሁላ አሁን ራሱ መንገድ ላይ እንደዚህ ሄደች ራሱ አገናኛታለሁ። ስልክ ቁጥር ትለዋወጣለች ምናምን በየጓደኛዋ ነው ያማን በቃ ስልክ ትለዋወጣለች። ብቻ
ትለዋወጥና ወዲያው ትገናኛለች። ከፈለገች ትምህርት ቤት አንዳንድ ጊዜ ራሱ ትምህርት ቤት ያስቀጣናት እየተሻለ ይችላል እዚህ አውቃ ሌላ ሰው ስም ትሰራለች። ወይም የጓደኛዋን የወንድ ጓደኛዋን አውቃ ዝም ብላ የወንድ ጓደኛ ምናምን ዝም ብላ እሱ ጋር ቀጠሯልኝ ልሄድ ነው እባክህ እስኪ ዝም ብሎ ያለቃቀሰብኝ እስኪ ሂጅ ምን ልበለው። እሷ እኮ የምትሄደው እኮ ጓደኞቿ ጋር ሌዝቢያን ጓደኞቿ ጋር ከዛ ቤታቸው ይወስዷታል። ከዛ ልክ እንደተማረ ሰው ሲሪየስ ደብተሯን ይዛ ቤቷ ስራዋን ሰርታ ሲሪየስ እናደር አንዳንድ ጊዜ አልቅም ምናምን ስትል ልክ ጫት ቤት በር ላይ ቀይር ብላ እኛ እንሆናለን። አልቅም ስትል ማለት እኛ ሆነን እናስቀማታለን አስገብተን ከዛ ቀማ ምናምን ስጨርስ ልክ ቤቷ በር ላይ እሷ እናረጋታለን። ቤቷ በር ላይ እሷ እናረጋታለን። እኛ ሲስተማችን የምጨፋ የረቀቀ ነው። እሷ ብትሆን ከዚህ ሰው ፊት አፈርናም ትላለች። እኔ ግን አይነፈር አይደለሁም። ያው እንደምታየኝ ምንድነው ጣጣ የለኝም። እኔ በቃ አይነፈር አይደለሁም። ምንድነው አይናውጣ አይናውጣ ሰይጣንና ጋንንት ሰይጣን ሰይጣን ብዬ እንዴት ሴት ትሆናለህ? ሰይጣን ጾታ እኮ የለውም። አይ ሴት ነኝ እኔ። ለምን መሰለህ? ከሴት ጋር ነው ማስተኛት። ያው ሴት ሰይጣን ነኝ። ከሴት ጋር ያስተኛኋት ወንዱ ቢሆን የወንድ ሰይጣን ቢሆን ኑሮ ዝሙት ምናምን ከወንድ ጋር ምናምን ያሰራታል። እኔ ግን ሴት ሰይጣን ስለሆነ ከሴት ጋር ነው በቃ ማስተኛት። አዎ እኛም ሀገር እንግዲህ ሴቶች ከሴቶች ጋር ያለ ጋብቻ ቦታ እና ስፍራ ፈቃድ እንዲሰጠው ጥረት ማድረጋቸው ወደፊት አይቀርም። በአሜሪካው እንዳለ በጀርመን እንዳለ በፈረንሳዩ እንዳለ ማለት ነው። ይሄ ሂደቱ ነው። የክፉ መንፈስ ጦርነት እዚች ሀገር ላይ ከጀመረም ሰንብቷል፣ በጣም ቆይቷል። በእንዲህ አይነት ገጽታዎች ውስጥ ማለዳ እንገለዋለን ባለ በዲያብሎስ ስራ ውስጥ ገብተን ስቃይን በሰው ልጆች መስጠት ከጀመርን ቆየን። ቪዲዮ ቤቶች በዚህ ጉዳይ ላይ ቀዳሚዎች ናቸው። ስንት ናችሁ አሁን? ሶስታችሁም አንድ አይነት ሴቶች ናችሁ? ሶስታችሁም የተለየ ባህሪ ያላችሁ? የተለያየ? አንደኛው አረማምዳን የምትቀይር ናት። በቃ እንደዚህ ምንድነች? እቺኛዋ ሴጣን ምንድነች? አነጋገሯ ምናምን የምትቀይር። እንዴት ነው የምትቀይረው? በቃ ለምሳሌ እኔ እኮ እንደዚህ ነገር ከጀመርኩ ራሱ ትንሽ ጊዜ ነው፣ ግን ውሻን እኮ ነው ውሸቷን እንደዚህ ትላለች። ልክ ሰው ሲመጣ እንደዚህ አገናኝተናል። ይሄን ነገር ራሱ እኮ ከጀመርኩ ትንሽ ጊዜ ነው። እኔ እንጃ ብቻ ግን ተመችቶኛል ምናምን በቃ እንደዚህ ምናምን አነጋገር። አንደኛዋ ሁለተኛዋ ሰይጣን ነው። ሶስተኛዋ ሰይጣንስ እሷ አኳኳል ምናምን ታስተካከላለች። አስተካከላለሁ ነው አስተካከላለሁ። ያው አስተካከላለሁ አንድ ነው። አኳኳል ምናምን እና እንዴት አድርጋ እንደምትወጣ ስትራቴጂውን ቤተሰብ ምናምን ታሳምናለች ምናምን በቃ ስትራቴጂ ቤተሰብ ማሳመኛ። ቤተሰብን ማጋጫጨት ምናምን ብዙ ነው። ብቻ ማጋጫጨት ተከፋፍላችሁ ነው የምትይዙት። እንግዲህ የማመን ባህሪ የለውም፣ ህመም የለበትም፣ ችግር የለበትም፣ ራስ ምታት የለውም፣ ውጋት ቁርጥማት የለውም። ግን በጥቃት ላይ የተቀመጠ ሰይጣን ነው። አንዳንድ ሰዎች ሰይጣን ሲገባ ያማል ብለው ብቻ ያስባሉ። ሰይጣን ሲገባ ችግር ቶሎ የመፍጠር ባህሪ ያለው ብለው የመናፍቁም አያምም። በተለይ መንገድ ነው እሱ የማመም ችሎታ ምናምን በምንም መንገድ የለም። መቆርጠም መጓት ማቃጀት የለም። አያርፉትም ማለት የሚያርፉት ግን በቀኝ ለምን አታደርገው? ቀኝ የምበላበት እጄ ስለሆነ ጥፍር የለውም ምናምን ትላለች። ስለዚህ እኛ ደግሞ ጥፍር ባለው በዚህ ነው የምንሰራው። ከጥፍር ጋር ነው የሚያያዘው። እስቲ አያያዙ። ቆይ እቺ ጥፍር እንዴት ነው የምታረጋት? እቺ ታጥራለች። እንደዚህ ለሚያዝልች ከዛ ኮድ ናት። ገልበጥ ነው የምትለው። አዎ እንደዚህ ትላለች። የእግዚአብሔር አምላክን በረከት ከትውልድ ጋር እንዲያኖር አለመጸለይ፣ በገንዘብና ጥቂት ባለን ምድራዊ ነገር ላይ ስንመጻደቅ ልጆች በመናፍስት ተቀድመው ተወሰዱ። ስለዚህ ሌላው ዓለም ላይ የምንሰማቸው ነገሮች በከተማችን ውስጥ ትልቅ ቦታ ያለው ሆኖ ተገኘ። አሁን ይሄ እንዳጋጣሚ የመንፈሱ ጉዳይ ተያዘ እንጂ ሌላ በጣም ትልልቅ ሰዎች በዚህ አይነት መንፈስ ውስጥ እህቶቻችን እናቶቻችንም የዚህ አይነት ባህሪ እድል ውስጥ ገብተዋል። በየአይነት መልኩ በየመንፈሱ አይነት ነው እንግዲህ በዚህ ዘመን ውስጥ እየተጋለጠ ያለው። እግዚአብሔር ስሙ የተመሰገነ ይሁን።